እናቴ ነች አለች። አባትሽ ተጫውተውብሻል አይደል? በግልጽ የምትሄጂበትን ተናገሪ። ምን ሊያረጉ? ልጥራት ነው። ልጄ እንዴት አንድ እናት ልጇን ትጠላለች? ነገ ሽማግሌ ልልክ እንደሆነ ታውቂያለሽ አይደል? አይ በፍጹም ሞት የለባትም። እዚህ ውስጥ የኔ ልጅ እጅ አለበት? አይ የለበትም። ለምን እንደሚያስቡላት ይመስላል? አለልኝ በአንቺው ምክንያት ነው። እማዬ አንገትሽን አንቃ ነበር እዚህ የምታስቀርሽ። ዝም ብላ ትለፍልፍ። ወይኔ እጄ! አንቺም ጸጥ ረጭ እና ከሆስፒታል ተሸክማት ቢሆን ይችላል። አባትሽ እቤት ይዛችኋት ነው ብሎ ነው። ይቅርታ ባቡሬ፣ ይቅርታ። ልበ ሙሉነትሽ ነው። ልቀቀኝ፣ ከጀራው ገለሃለሁ። ቶሎ ተመለሱ። አሹ ወንድም ቤዛ፣ ወይ ዶክተር፣ መድኃኒቶቹ ገቡ? አዎ። ለሊ ጥሩ ሁኔታ ላይ አይደለችም። በአፋጣኝ ወንጀል አብቅቷል። ማን ነው? አባዬ ነው። ኖር ብያለሁ። በግዜ አንቱ ሰውዬ፣ አንቺ ሴትዮ፣ አንቺን ፈልጌ አልመጣሁ። የታለቻው ልጄ? ምን ሊያረጓል? ልጥራት ነው እንዴ? ብለሽ ደግሞ ልጄን አታገቢም ብለሽ ታሰብቅሻታለሽ? እድራታለሁ። እርሶ ሰውዬ ይከበሩ። ልጄን ዝም ብለው ለማያውቁት መዳር የለም። አደይ ተጨንቃ እናቴን አናግሯት፣ ምክንያቷ ምን እንደሆነ አላውቅም ብላለች። አበባዬን ለምን ታስጨንቂያታለሽ? ደሞስ እንደ እናት ደስ ሊልሽ ይገባል እንጂ ለምን ይከፋሻል? አያያያያይ የጓዳይ ሚስጥር ማውቀው እኔ ነኝ። እናንተ ምንም የገባችሁ ነገር የለም። በሉ አሁን ወሬ ሳታበዙ ቤቴን ለቃችሁልኝ ውጡ። ይህም ቤት ሆነና ተባለ ማፈሪያ። ይልቅስ ልጄን አሁን ወደ ቤት ላኪያት፣ እራሴ እድራታለሁ ልጄን። እስቲ ያረጉት እንደሆነ ያለና። አባዬ ምን ነክቶሃል እንዴ? ጎረቤት እኮ እየሰማ ነው። ለምን ትጮኻለህ? አይ የእናት ምቀኛ። አሁን አንቺ ምን ይጎልብሻል? ብታገባ ለአንቺም ክብር ነው አይደል? በሉ አሁን ወሬም ንግግርም አልፈልግም። ቤቴን ለቃችሁ ውጡልኝ። ወይ ጥጋብ! ልጄን ትመክራለሽ፣ ጭራሽም ላይ በዚህ ላይ ውጡልኝ። ጠብቄ ጎሽ። ቆይ እስከ መቼ ነው እዚህ ጫካ ውስጥና ብርድ ውስጥ የምታስቀምጠኝ? ልጅሽ እስኪራራልሽ። ባቡሬ ግን በጣም ጥሩ ልጅ ነው። ቆይ ልጄን የት ነው የምታውቀው? በምን ተገናኛችሁ? ባቡሬን የማውቀው እስር ቤት ነው። ባላጠፋው ጥፋት እድሜ ልኩን ሲሰቃይ አንድ ቀን መተሽ እንኳን ደህንነት አልጠየቅሽውም። ለስሙ እናት ነሽ። አይደለም እኮ ልጄ፣ እኔም ጤና የታውኮ ነበር። ለምን በእንብርክክሽ አትሄጂም? ልጅሽ አይደል እንዴ? ግን ለምንድን ነው እናትህን ማትወዳት? እሷም ስለማትወደኝ። አልገባኝም። አይገባሽም። ተይው፣ እናንተ ፍቅር አይገባችሁ። እኔም አልወዳትም፣ እሷም አትወደኝ። ከእናት በላይ ክብር የሚሰጠው የለም። ልጄ ተሳስተሃል። ምናልባት ነገሮች ተበላሽተውባት ወይ አልተሳካላት ይሆናል አንተ ያልወደደች የመሰለ። ልጄ እንዴት አንድ እናት ልጇን ትጠላለች? አይመለከተኝም፣ ጉዳይም አይደለም። ገጀራው አንተ የኔ ሁሉ ሰዓት ነበርክ። አዩኝ እያልኩ አስሬ ልብሴን ቀያይራለሁ። አንተ እዚህ እንትን ትልብኛለህ። ቤዛ ማለቴ ቤዛ እዚህ ውስጥ ምን አገባት? አረ እሷ እንኳን እዚህ የለችም፣ ከሀገር ውጭ ናት እኮ ያለችው። ስለ እሷ አይመለከተኝም፣ አትንገረኝ። መድኃኒቶቹን አገኘ? አዎ አግኝቻለሁ። እናማ በቃ ጠብቃ። ከማን ጋር እየሰራ ነው? አረ አታውቃትም። እኔም አላውቃት። ወንጀለኛ ማነች? ግዴታ አንተ ማወቅ የለብህም። እኔም ብዙ አላውቃት። እንደፈለክ ግን ምንም አይነት ጣጣ ወደ እኔ እንዳታመጣ ተጠንቀቅ። እሺ እጠነቀቃለሁ፣ አታስብ። በቃ ለመንቀሳቀስ አልተመቸኝም። እኔ ልሂድ፣ አንተ እዚህ ቆይ። እንዴ ሴትዮዋስ? እሷን እንድትጠብቃት መሰለኝ እዚሁ ነው ያልኩ። አይ እኔ የእሷን ስቃይ ማየት አልፈልግም። ይኸውልህ አትጃጃል። እቺ ሴትዮና የአንተ እናት አንድ አይደሉም። እናት አይደለችም። እስክመጣ ድረስ ምንም አይነት ስህተት አልፈልግም። እሺ ሰማኸኝ ዳኒ? አዎ በቃ ቶሎ ተመለስ። ደግሞ አትንቀጥቀጥ።
ወዴት አባቱ ገባ? ባቡሬ ጠፋብኝ። ዛሬማ ሸወዴ። ገጀራው ነው አይደለም፣ ዳኒ ነው። ዳኒና ቤዛ አንድ ላይ ነበሩ። እሱን ብንከተለው ኖሮ በእርግጠኝነት ማዛሮግ ይወስድን ነበር ብዬ አስቤ ነበር። እሺ፣ እዚህ አካባቢ ነው የጠፋብህ? ወደዚህ ከታጠፉ በኋላ የት እንደገቡ አጧቸው። ባርቼ ይሄ መንገድ ግን ማዘሯን ጫካ ውስጥ ነው ያስቀመጧት ማለት ነው። አዎ ልክ ነው፣ ሊሆን ይችላል። የደንብና የተሻለ ነው። ሄሎ። አቤት ፍቅር፣ ድምፅሽ ምንድን ነው? ምን የሆንሽው ነገር አለ? እሺ በቃ መጣሁ። በቃ እዛው ጠብቂኝ። ምንድን ነው? ፍቅር የሆነ ነገር ሆናለች፣ መሄድ አለብኝ። እሺ ዴቭ፣ አንቺም በቃ ቅምጥል ወደ ቤት ተመለሽ። ለምን? እኔ ቅምጥል ማየው ነገር ሊፈጠር ይችላል። ወደ ቤት ተመለሽ ይሻላል። እኔ ወዴትም አልመለስም። እሺ አብሬክ ነው የምሄደው። በቃ እሺ፣ አዲስ ነገር ካለ ደውሉኝ። እሺ ቅምጥል፣ እሺ በይና ወደ ቤት ተመለሽ። ገጀራው ሴት አይወድም። እስኪ ወንድ ነው ፊት ለፊት ይቁምና ለቀውምሽ። ገጀራ አንተ ውሻ፣ በስተመጨረሻ ማገኘ እንዴት ይመጣ? እናቴ ነች አለች። ለምን መጣት? አላመጣት። ወደ እኔ አትጠገዘቁ። እናቴ ነች አለች። ልጅቷን ስታመጣት የዛኔ እናወራለን። እዚህ መሆን ላንተ ጥሩ አይደለም። እቺን ደነዝ ጓደኛን ደግሞ ከዚህ ይዛት ሄድ። ማንን ነው ደነዝ? አንተ? አንቺ ነዋ። ከአንቺ ውጪ ሴት እዚህ ያለ? ስማ፣ እንዳትጠጋኝ። አንተ እኔ እናት ላይ እንደዚህ ያረክ? እኔ ላይ አንተ ጩቤ ያወጣ? አዎ፣ ገና ሌላ ነገር እንላለን ብላችሁ ካሰባችሁ ይኸውላችሁ ዘለዝላችኋል። ጨካኝ ሰው ነው፣ በጣም ጨካኝ ሰው ነው። እኔ በምን ያህል ደረጃ እንደተጨከነብኝ ታውቃለህ? ስለሱ አይመለከተኝም። እናቴ ምንም ሳትሆን ፈልጋታለሁ። ምርጫ አንተ ነው። ለሊና እንጣትና እናትህን ውሰድ። እንደምትለው የምትወዳት ከሆነ ማለት ነው። ሰማኛለህ? ለሊ ለእናንተ መቼም ማሳልፍ ያልሰጣት። ለሊን በማገኛት መንገድ አገኛታለሁ። ሌላው ምርጫ አንተ ነው። ሌላው ነገር ደግሞ ለሊንም እናትንም እገላቸዋለሁ። ስማ፣ እንደዛ ማድረጋችሁ ልቀቂኝ። ግን ብትል ምን ሆነ ነው? ያዘው ነገር አይተኸል እንዴ? ተረጋጋ እስኪ። የገባበት ገብቼ እገለዋለሁ። እናቴን አመጣታለሁ። እሺ ተረጋጋ። ቋቀጭ ወዴት ነው እባክሽ ዛሬ? ምን አገባ? ኧረ እንዴት ተሽሞንሙነሽ ወዴት አባሽ ነው የምትሄጂው? አሹ እኔ እኮ ፍቅር ነኝ፣ ሮማን አይደለሁም። ስለ እኔ ምንም አይመለከትም። እንዴት ነው የማይመለከትኝ? ይኸውልሽ በግልጽ የምትሄጂበትን ተናገሪ። ኋላ ያንን ዳኒ አምነሽ ጉድ እንዳትሆኝ። አዎ አይመለከትም አሹ። ጥሩ። ሲመለሱ ከትዬ ጋር ያወራሉ። ወይዘሮ ፍቅር ምን ልትላት ነው? እኔ ከአንቺ ጋር አልጨቃጭቅም፣ እራስሽ ትናገሪያለሽ። አሁን ቆይ እንደዚህ ሆኜ እየወጣሁ አንተ ከኔ ጋር እዛ ስትሄድ ምንድን ነው የሚባለው? ምን ይባላል? ከትምህርት ቤት ሲሆን አሹ እንደ ውሻ ይጎተታል። ለመዝናናት ሲሆን ደግሞ ማንንም አታስከትም። ምን ታደርገዋለህ አሹ? ዛሬ ከባድ ቀጠሮ አለብኝ። ከማን ጋር? አንተ ምንም አይመለከትም። ፍቅር ወይ እማዬ፣ እንደዚህ አምሮብሽ ወዴት ነው? ዛሬ ልደት አለብኝ። ልደት ላከብር ነው። የማን ልደት? የጓደኛዬ እኮ። የትኛዋ ጓደኛሽ? አንቺ አታውቂያትም። የክላስ ልጅ ናት። እና ብር አለሽ? አዎ አለኝ። ባርኬ ላከልኛለ። ጥሩ። አሹ አደራ እንዳትቆዩ፣ ቶሎ ተመለሱ። አሹ እኔም ተልደቱ አብሬያት ልደት። ታዲያ እንዴት ብቻዋን ትሄዳለች? አሹ እኔ ያዳን የሚባል ልጅ ነገር ስራው ምንም አላማረኝም። አሹ ልጄን አደራህን ማንም ቀና ብሎ እንዳያት። እሺ ማንም ቀና ብሎ ይመለከታት አያስቡት። ግን እኮ እማዬ ፕሮግራሙ ቤት ስለሆነ ችግር የለውም። እኔ ራሴ ሄዳለሁ። አይ አይሆንም፣ አሹ አብሮሽ ነው የሚሄደው። ኧረ ለእኔ አታስቢ ፍቅር። እትዬ ለእኔ አስባ እኮ ነው ፍቅር። ፍቅር አታስቢ ለእኔ። እንሂድ፣ ነይ እንሂድ። ይሻላል አሹ። አዎ ምን አለበት ፍቅር፣ ሁሌም አብረን አይደል የምንሄደው? በሉ ቶሎ ተመለሱ። አንተ ቆያማል እንዴ? ኧረ እኔ ጤነኛ ነኝ፣ አልታመምኩም፣ እግዚአብሔር ይመስገን። ታዲያ ስራ ምናምን በዛብኝ ብለህ እማዬን ለመቅረት አታስማማትም? ቆይ ምን ሆነሃል? እኔ ምን አግብቶኝ? አሁን ዝም ብለሽ ነይ ፍቅር፣ እንሂድ። ወዴት? ወደምንሄድበት እንሂድ ፍቅር፣ ዝም ብለሽ ሂጂ። እሺ በእናትህ አሹ ተመለስ። ወይ ታባሽ ነው የምመልሰው። ቆይ ምን ሆነሻል አንቺ? አላውቅም። ወይ ደግሞ የሆነ ካፌ ቁጭ ብለህ ጠብቀኝ፣ እኔ ስፈልግ እደውልልሃለሁ። አይ እንደዛ የሆነ ፍቅር፣ ነይ ቀጥይ። ከእትዬ ጋር ቁማር መጫወት ይቅርብሽ። ቀድሞንም አላዋጣሽም። ቀጥይ።
ተረጋጋሽ ሩታ? አዎ ተረጋግቻለሁ ዶክተር። ለሊ ደህና ናት? አዎ ደህና ነች። አንቺ አትጨነቂ። እንዴት አልጨነቅም ዶክተር? ለሊ እንደዚህ ሆና እያየኋት። ወይ ሰው አስታምሽ አታውቂም እንዴ? ማለት አንቺ ቀድመሽ በሷ መታመም የምትደነግጪ ከሆነ ታካሚዋን ማን ይንከባከባት? እንደዚህ በሰመን ውስጥ መግባት ራስ መሳቷ ሕክምና የሚያመጣ ተጽዕኖ ነው። አንቺ አትደንግጪ ሩታ። ደህና ትሆናለች? አዎ ሩታ ትሆናለች። የሚቀራት ያልወሰደችው መድኃኒት አለ፣ እሱን እንድትወስድ አድርጋታለሁ። ደህና ትሆናለች። አስገባሽው? አዎ አስገብቻለሁ። በቃሽ። ቤዛ እንዴት ነሽ ሩታ? ትተዋወቃላችሁ እንዴ? አዎ ዶክተር። በቃሽ፣ እናንተ ተጫወቱ። ቆይ እዚህ ምን ትሰሪያለሽ? አይታይሽም እንዴ ሩታ? ምኑ ቤዛ? የዚህ ሆስፒታል ሰራተኛ ነኝ። ከመቼ ጀምሮ? ትንሽ ቆየሁ። ምን ነው እዚህ ስላየሽኝ ደስተኛ አትመስይም ሩታ። ይሄ ቦታ ላንቺ አይሆንሽም ቤዛ። የሚሆነኝን ቦታ አንቺ አመርጭልኝም። እሺ እንደፈለግሽ። እሺ አይመለከተኝም። ጥሩ። የምረዳሽ ነገር ካለ ጠይቂኝ። ምንም ቢሆን ቤተሰብ ነን፣ እንተጋገዛለን። ለሊ መታመሟን አውቀሻል? አዎ አውቄያለሁ። ፕሊስ ቤዛ፣ በፊት ስለነበራችሁ ትውውቅ ብለሽ እባክሽን አግዣት። ለሊ በጣም ነው ያሳዘነችኝ። አትፍሪ፣ በቅርቡ ደህና ትሆናለች። እኔ የምልሽ ቤዛ፣ ምንድን ነው የታመመችው? የደም ካንሰር ታማሚ ናት። ምን? አዎ ሩታ። ካንሰር? አዎ ሩታ። ግን ያው ዶክተር የሰጣትን መድኃኒት በአግባቡ ከወሰደች ደህና ትሆናለች። በዚህ ልክ ከባድ በሽታ አልመሰለኝም ነበር። ነው እንጂ ሩታ። በጣም ታሳዝናለች። ለሊ ልትሞት ነው? አይ ሩታ አትሞትም። ዶክተር እኮ በጣም ጥሩ ሰው ነው። እንደዚህ የተንከባከባት እንዴት ትሞታለች? አልገባኝም። በቅርቡ ይገባሻል። ለማንኛውም ግን የለሊ መታመም በጣም ያሳዝናል። ወይኔ ለሊ። እባክህ ልጄ፣ እስቲ አንተ እንኳን እናት ካለህ ዘንልኝ። እባክህ ከዚህ ቦታ አስወጣኝ። እኔ እኮ የመልቀቅ ምናምን ስልጣን የለኝም። እናት ያለው ልጅ እንዴት በእናት ይጨክናል? እባክህ ከዚህ ቦታ ልሂድ እባክህ። የእኔንም እናት እንደዚህ አስረው አሰቃይተዋት። እነማ? አታውቂያቸው። ታዲያ እኔ ላይ እንደዚህ ማድረጉ ምን አስፈለገ? አንተ እናትህን እንደዚህ ሲያደርጉብን ምን ተሰማ? እናቴ ገለዋታል። ምን? እነማን ናቸው? እዚህ ውስጥ የኔ ልጅ እጅ አለበት? አይ የለበትም። ግን አንድ ነገር ቃል ግቢልኝ። ምን? ከዚህ ለመሄድ ለመጥፋት፣ ለመሮጥ እንዳትሞክሪ። አሁን የኔ ኃላፊነት ነው። እኔን አይለቀኝም። እዚህ የሚያስፈራ ቦታ እስከ መቼ ነው የምቆየው? መሄዳችን። እባክህ ልጄ፣ እንደው በእናትህ አጥንት ይዣለሁ። ልጆቼ እስካሁን ተጨንቀው ይሆናል። እባክህ። ምን አይነት ጣጣ ውስጥ ነው ዛሬ ገባሁት? እባክህ እባክህ፣ ፈጣሪ የማይወደው ስራ አትስራ። ከዚህ ቦታ ብቻ አስወጣኝ። ሄሎ። አቤት ገጀ። ባቡሬ የት መጣ? የት ነው ይዣት የምመጣው? ቆይ አንተ የት ነህ? ለምንድን ነው የማትመጣው? እሺ ልጅሽ ከመጣ እዚህ ይገለኛል ካንቺ ጋር። እኔ የትም ንቅንቅ አልልም፣ የትም አልሄድም። ምን ማለት ነው የትም አልሄድም ማለት? ሁሌ ልጄ ያለሁበትን ቦታ ሲደርስበት ነው እናንተ ልትወስዱኝ የምትሞክሩት። እኔ የትም አልሄድም። ልቀቀኝ፣ ልቀቀኝ። በረከቴ እዚህ ነኝ ያለሁት። ድረሱልኝ። ወይኔ! አረ ዝም በይ። እሱ ካንቺ ጋር እዚህ ቦታ ካገኘኝ ሰውም አያደርገኝም። ይኸውልህ ልትረዳኝ ከቻልክ እርዳኝ፣ አለበለዚያ ይሄ ነገር ሲያበቃ የእጅን ታገኛለህ። እኔ በራሴ መንገድ ከዚህ ቦታ አውጣለሁ። ልቀቀኝ። የትም አልሄድም። እያስፈራራሽ ነው። እኔ የትም አልሄድም። ወይኔ! አሹ፣ እሺ አሁን ምን ልትሰራ መጣ? አሃ ልደቱ እዚህ ነው? ልደት አይደለም ቀጠሮ ነው። አሹ ቀጠሮ? ከማን ጋር ነው? አንተ ምን ይመለከታል? አሃ ተዳኒ ጋር ተቀጣጥረሽ ነው? ግድ የለም ከማን ጋር እንደነበርሽ የት እንደነበርሽ ለትዬ ትንፍሽ አለ። አንቺ ብቻ አስደስች። ምንድን ነው ማስደስተህ? ይኸውልሽ ፍቅርዬዋ፣ ተዚህ ተመሰለ ቦታ ከመጣው አይቀር የታባቱ ጋብሽ። ኧረ እባክህ ትንሽ አታፍርም? አንተ ነህ ከኔ ጋር ቁጭ ብለህ የምትስተናገደው? ኢሲ ሰዎቹ እንዴት እንደሚያዩ ማን ምን አየ? ታዲያ እንደኔ አይነት ሰው አይቶ ስለማያውቁ ውበቴ ማርኳቸው ነው። ነገሩ እንኳን እንደዛ አይመስለኝም። ታዲያ እንዴት ነው ፍቅር? አለባበስህና ቦላሌ ሱሪ ለዚህ ካፌ አይመጥንም ብሎ ማናጀሩ መጥቶ ሳያስወጣ ውልቅ በል።
ኧረ ተይ ፍቅር። ሰው ምን ይበለኝ ማን ይበለኝ ምን አገባ? ይሁንሽ ከአንድ ተፈጣሪ ፊት ሁላችንም አንቺም እኔም እኩል ነን። እሺ አሹ ወሬውን ትተውጣው። ፍቅር ዴቪዬው አሹ አንተ ደግሞ እዚህ ምን ሰራለህ? እማዬ ከኋላ ተከተላት ብላው ነው አደጋ እንዳይደርስብኝ ፈርታ። የምን አደጋ? በየመንገዱ ብዙ የሚያስቸግሩኝ ሰዎች አሉ። ከነሱ ነው ዴቭ። አሃ ለካ ተዴቭ ጋር ልትገናኝ ይኖሯል። ልደት ለቅሶ እያልሽ ምክንያት መፈጥ አይመለከትም። አሹ አሁን ተነሳ፣ ሂድ ከዚህ ውጣ። ለምንድን ነው የሚወጣው? ኧረ ግድ የለም ዴቪዬዋ፣ እኔ አንተ መሆንን መቻውቄ ያዳን ይመስሉኝ። አይ አሹ ቁጭ በል። ፍቅር ለምን አቻኩላና አደጋ እንደተፈጠረ አድርጋ እንደጠራችኝ ትንገረኝ። አይ ዴቭ እሱ እያለ አናውራ። ለምን? ነፃ ሆኜ ላውራ ነው የምፈልገው። እሱ ደግሞ ለማየ ካልተናገረ ምንም ደስ አይለውም። እያወቅህ ግድ የለም ዴቭ ታለማ አስተማማኝ ቦታ ነው ትቻት የመጣሁት። ዴቭ የኛ ያለ ብዬ እነግራታለሁ። ግድ የለም አታስቢ። ከዴቭ ጋር እንደሆንኩ ግን እንዳትናገር። እንዴ ለምንድን ነው ያልናገሩ? ቆይ ምን ለማድረግ አስበሽ ነው? እኔ እንዴት ተደናግጬ እንደመጣሁ ታውቂያለሽ? እንደዛ ካልሆነ እንደማትመጣ ስለገባኝ ነው አይደል? አዎ ዴቭ፣ ለዛ ነው። ስለዚህ ምንም ነገር ከሌለ እኔ ልሂድ። አይ ዴቭ አንተ መሄድ የለብህም። አሹ አንተ ሂድ፣ እኔ ዴቭን አውርቼው እመጣለሁ። ፍቅር ቆይ የምልሽን ለምን አትሰሚም? እኔ እኮ ሁሌ አንተ እንደሰማው ነው። አሹ በቃ አንድ ላውራትና አብራችሁ ትሄዳላችሁ። ውጭ ጠብቃት። እሺ ለሊያው እንዴት ነሽ? ደህና ነኝ። ዶክተር ቤኪ ደወለ እንዴ? አይ አላወራሁትም። አደራ ዶክተር እንደዚህ መሆኔን እንዳትነግረው። እሱ ለራሱ ስለ እናቱ በጣም እየተጨነቀ ነው። አታስቢ፣ አንቺ መጨነቅ የለብሽም። ደግሞ የመርፌ ሰዓትሽ ደርሷል። ዶክተር እኔ መርፌ በጣም ነው የምፈራው። አውቃለሁ ለሊ፣ ግን ደግሞ ግዴታ መድኃኒቱን መውሰድ አለብሽ። ወይ ካልሆነ መርፌውን በሚዋጥ መድኃኒት ልቀይርልሽ እንዴ? አዎ ዶክተር እንደዛ ይሻላል። ሰውነቴ መርፌ አይችልም። ቤዛ ቤዛ። አቤት ዶክተር። ለለሊ መርፌውን በሚዋጥ መድኃኒት ቀይረሽ ይዘሽላት ነው። እሺ ከሞት ልታመጭ። ቆይ አንቺ ልጅ ምንድን ነው ሀሳብሽ? ለምንድን ነው የማትተኝ? ነገ ሽማግሌ ልልክ እንደሆነ ታውቂያለሽ አይደለ? ቆይ ምንድን ነው ችግርሽ? ለምንድን ነው የምትፈታተኝ? ምንም ችግር የለብኝም ዴቭ። አደይ ያለ ቦታዋ መታ በእኔ እናንተ መሀል እየገባች ነው። ቆይ ለምንድን ነው የማይታየ? አደይ አታፈቅርህም ዴቭ። እኔ አንተን ስለምወድ ሆን ብላ እኔን ለማናደድ ነው የምታገባ። ይኸውልሽ በፈጠረሽ በቃ እንደዚህ አይነት ነገር አትናገር። የወረደ ነገር ነው። እሺ አደይ አትወድህም አትፈልግም ስትይኝ ይሁን ብዬ ብቀበልሽ እንኳን እኔ ጋር ያለውን ነገር ውሸት ነው አትይኝም አይደለ? እኔ አደይን በጣም አፈቅራታለሁ። አንቺን ደግሞ በሌላ መንገድ ማሰብ አልችልም። ደግሞ ስሚ፣ በዚህ ጊዜ እንደዚህ አይነት ነገር የምናወራበት ሰዓት ላይ አይደለም። እሺ ዴቭ፣ እኔ አፈቅራለሁ። አትችይም። ፍቅር ራስ ወዳድ አትሁኝ። አትችይም። እኔን ማፍቀር አትችይም። ፍቅር እኮ ፈልጌ ፈቅጄ የሚይዘኝ ነገር አይደለም። ፈልገሽማ ነው። ቆይ ከዚህ ቀደም ሞክረሽ ያልተሳካልሽን ነገር ዛሬ እንዴት ለማድረግ ፈለግሽ? ስለማፈቅር በአንተ መጨከን አልችልም ዴቭ። እኔ አንተ መተው አልችልም። እኔ ደግሞ አንቺ መቼም ላፈቅርሽ አልችልም። ፍቅር እባክሽ በቃ እሺ፣ በእናትሽ ከዚህ በኋላ የባሰ እንድጠላሽ አታድርጊ። የኔ ሚስት አደይ ነች። ተግባባን? አንተ እሷ ሆነ መቼም ማየት አልችልም። እንደፈለግሽ። እኔ ከዚህ በላይ እንደዚህ ነው እንደዛ ነው ልልሽ አልችልም። የፈለግሽውን ነገር አድርጊ፣ አይመለከተኝም። እሺ ቆይ ምን ሆነ? ተረጋጋ እንጂ። ይኸውልህ ዶክተር ለሊ ማናገር አለብኝ። ዳይመንድ ወይ ሻኪሬ? ዳይመንድ ተረጋጋና ቁጭ በል። ይኸውልህ ዶክተር መፍታት ይላል። ወዴት? ከለሊ ጋር አብሯት የሆነ ሰው ነበር። ማንነቱን ልጠይቃት ነው የመጣሁት። አይቻልም ዳይመንድ፣ መግባት አይቻልም። ለምን? ለሊ አንዳንድ ነገሮችን እየሰማች መረባበሽ የለባትም። ሌላ የምጠይቀው ሰው ካለ ሂድና ጠይቅ ዳይመንድ። ለሊ ራሷን ታስታምበት። እሺ በቃ ይመች ዶክተር፣ ይሁንልህ። እኔማ ከዛ እዚህ ድረስ የመጣሁት ስለ ሰውየው ማንነት ላጣራ ነበር። የባቡሬ እናት አልተገኘችም እንዴ? ኧረ ወዴት ትገኛለች ሻኪሬ? እኔ እኮ ግራ ገባኝ በእናትሽ። ባቡሬ ራሱ በጭንቀት ሊፈነዳ እኮ። ወይኔ! እና ምን ተሻለ? ምን ይሻለዋል?
አላቅም እኔ ግራ ገብቶኝ። ቆይ ግን ለሊ የሌለ ነው እንዴ ታመመችው? የደም ካንሰር። ምን? ሩታ አንቺ እንዴት ልታውቂ ቻልሽ? እሱማ ቢዛ ነግራኝ ነው። ቤዛ ራሷ እንዴት ልታውቂ ቻለች? እሱን እንጃ። መጣ የደም ካንሰር? ወይኔ ለልዬ ስታሳዝን በእናትሽ። ቆይ ነገርየው በጨላ የሚፈታ ነገር አለ? አልመሰለኝም። እኔ ራሱ በዚህ ልክ የታመመች አልመሰለኝም ነበር። በቃ ጥሩ ሰው እኮ መጨረሻው እንደዚህ ነው። እንዴት? ብዙ ጊዜ አይቆይም፣ እንደዚህ ቶሎ ይሞታል። ያማል እንዴ ዳይመንድ? ገና ልጅ እኮ ናት፣ መሞት የለባትም። እሱማ ልክ ነሽ ሻኪሬ። ያው ዶክተሩ እንዳለው በእኛ ፍቃድ የሚሆን ነገር የለም፣ ፈጣሪ ያለው ነው የሚሆነው። በቃ እንጂ አትጨናነቂ። እሱማው ግን በጣም ተጨንቅ ያለው ዳይመንድ። በቃ ሁሉ ነገር ይስተካከላል። ደግሞ ይኸውልሽ እዚህ መቀመጥ የለብሽም። ነይ ወጣ እንበል። ወዴት? ወደ ፈለግሽው ቦታ ነይ እንውጣ። ነይ እንሂድ። አይ ባይሆን ለሊት ይሻላት አብሯት ማን እንደነበረ እኔ እጠይቅልሃለሁ ዳይመንድ። እንደዛ ይሻላል። እሺ በቃ ሩታዬ እኔ እጠብቃለሁ። ይኸውልሽ ደግሞ ችግር ካለ ደውይልኝ። በዛ ላይ ደግሞ እዚህ ቢሮ እግር አታብሽ። ነይ ወጣ በይ። ወዴት? ወደ ውጭ ነው። ወጣ ብለሽ ፈርከስ ብለሽ ትመለሻለሽ። እዚህ ብቻሽን ምን ታደርጊያለሽ? እሱስ ልክ ነህ። ያው ብቻዬንማ ይደብረኛል። ነይ እንውጣ። አይ ለሊን እንኳን ትቻት አልሄድም። በቃ እሺ ሻኪሬ ደውይልኝ። እኔ የምልሽ ሮማን። አቤት እትዬ። ልጆቹ ሁሉ የት ሄደው ነው? ቤቱን እኮ ጭር አደረጉት። አዎ አሹ ከሌለ እኮ የቤት ጭር ይላል። እውነትሽን ነው። ለአንቺማ እሱ መኖሩ ጥሩ ነው፣ አይደብርሽም? እኔ የምልሽ አደይ ትደውልልሻለች እንዴ? አይ እትዬ ደውላልኝ አታውቅም። ምን ነው? አይ በዛው ሄዳ ቀረሽ ብዬ እኮ ነው። ያው ገጠር አይደለ ሄደችው፣ መብራት አይኖር ይሆናል። እንደዛ ነው ማለት ነው። እንዴት ናችሁ? እንዴት ነው ሙሽራ? መጣ መጣ። እንዴት ነሽ ታለ? ይመስገን። ምን ነው የደከመ ትመስላለህ? አዎ ታለ ትንሽ ደክሞኛል። ምን ነው የሰርጉ ሽር ጉድ ነው ወይ? ሰርግ ታለ አደይ መች ትደውላለች ብለሽ ነው? ስደውል እንኳን ስልክ አታነሳ። አሁን እኮ ከሮማን ጋር የተነጋገርን ነበረ። ስልኳን አታነሳም እያልኩ ነበር። ምን ነው በሰላም ነው? ምን እንደተፈጠረ አላውቅም። ዛሬ ጭራሽ አላወራኋት። ስልኳን ቻርጅ ለማስደረግ ወደ ከተማ ልካ ይሆናል እንጂ አውቃ አይመስለኝም። ወይ ለምን ለብርሃን አትልክላት? እሷም አታነሳ። በቃ ስልካቸውን ወደ ከተማ ልከውት ነው የሚሆነው። አታስብ። እሺ ሮማን፣ የልጁ እናት ተገኝታ ይሆን እንዴ? እንዴት ሆነች? እኔ እንጃ ታለም፣ አላወቅኩም። እንዴ እዛ የነበርክ መስሎኝ። እዛ አልነበርክም እንዴ? አዎ እዛ ነበርኩ፣ ግን ተመለስኩ። ቆይ እስኪ አዲስ ነገር ካለ ልጠይቃቸው። እሺ በቃ ቻው። አደይ አለልኝ። እኔ አንቺ ምርኮኛ ምን የመሰለ ሚስጥር ይዤልሽ ነው የመጣሁት። ምንድን ነው? እዚህ የመጣሽው ለምን እንደሆነ ነው። ምን እንደተደገሰልሽ አላወቅሽም አንቺ። ደግሞ ምን ተደገሰልኝ? አባትሽ ተጫውተውብሻል አደይ። እንዴት? አንተ አባትሽ ጅላንፎ ምን አባክ ነው መሰረሽ? ምን እንደምትላት? አባዬ ምን እንደምልሽ? ምንም አላለኝም። ልጄ ምን አርጊ ነው የምትላት? አሄ ከአንገት በላይ ፍቅር ለምን እንደሚያስቡላት ይመስላሉ። አለልኝ ተው፣ አባቴን አትናገሩ። አደይ አባት አግኝተሽ ሞተሻል። ቆይ ለምን እዚህ ነይ ነይ እንዳሉ ገብቶሻል? ምን ትዘላብዳለህ? ልታገባ ነው የመጣችው? ይኸው አደይ አባትሽና አጎትሽ እያታለሉሽ ነው። አንቺ እንደምታሰቢው አንቺ ያሰብሽውን ሳይሆን የምታገቢው ለሌላ ሰው ሊድሩሽ ነው። ምን? አዎ አደይ አባትሽ አንቺን እጁ ለማስገባት ብሎ ነው እንጂ ይሄን ዘዴ የፈጠረው አንቺ የምትፈልጊውን ዴቭን አይደለም የምታገቢው። አባዬ አለልኝ ጋሽ እኔ እውነቱን በመናገር ይቅርታ አድርጉልኝ። ያማ አታባል አባዬ ማለት ነው። እምቢ ስትይኝ ታዲያ እኔ ምን ላድርግ? ላንቹ ብዬ ነው። እኔ አታደርገውም አባዬ። ግዴታ ነው አደይ። እኔም አይኔ እያየ ለዛ ለካንቱ ከተማ ልጅ አልደርሽም። አጎቴ አንተም ታውቃለህ። ታዲያስ ልጄ እንዴት ያለ ባል መጣልሽ መሰለሽ? የንጉሥ ዘር እኮ ነው፣ ልዑል ነው። በጣም ታሳፍራላችሁ። ያን ሁሉ ነገር ተናግራችሁ እንደመጣ ካደረጋችሁ በኋላ እንዴት እንደዚህ ትላላችሁ?
አባዬ ቀልድ ነው። ምን ታጉረጠርጫለሽ? አባትሽ እኮ ነኝ። በጣም አዝናለሁ። እንዳንተ አይነት ውሸታም አባት የለኝም። እሺ አንቺ ከልጅ ጋር ጦርነት ጀምራል። ፍጥነት ሂድና ያን አለልኝን ለዚህ ንግግሩ ቅጣልኝ። ፈጥነህ እሷንም የትም ርቃ ሳትሄድ ያዟትና ቶሎ ይዘለናል። ያለ ፍላጎቷ ምን ልናደርግ ነው? ሂድ ለጫኔ ንገረውና ይዛችሁ ነው። በጣም ባለልቅስ ርቃ ሳትሄድ እማዬ። ወየ ልጅ ለምንድን ነው ግን አደይና ዴቭ እንዳይጋቡ የከለከልሻቸው? እንዴ ቆይ አፋለኝ ብለሽ ትናገሪያለሽ? በአንቺው ምክንያት ነው እማዬ። እኔ እኮ አደይና ዴቭ ግንኙነት እንዳላቸው አላውቅም ነበረ። በቃ እኔም ደግሞ እሱን ማፍቀር ትቼዋለሁ። እባክሽ እማዬ በእኔ ምክንያት አትለያያቸው እባክሽ ልለምንሽ። ይኸውልሽ ብርሃን፣ እኔን ልታታልይ ከሆነ ተሳስተሻል። አይንሽ ላይ ያስታውቃል እኮ። ኋላ እህትሽ ያገባችው እንደሆነ አንቺ ነሽ የምትጎጂው። ነግሬሻለሁ። ይልቅ ከሁሉም መፍትሄ ምን እንደሆነ ታውቂያለሽ? ሁለታችሁንም መለያይ። እማዬ አደይ እኮ በጣም አዝናለች። እኔን በቃ ተይኝ። እሷ እንኳን ትንሽ እንኳን ታሳዝንሽም እማዬ? ብታሳዝነኝ ምን ላርጋት? የማይሆነውን ነገር ይልቅ ሄደሽ ፈለግ አርገሽ ጥሪያት። ልጅ የሆነ ነገር እንዳትሆንብኝ። እሺ በቃ መጣሁ። ታዲያ አንቺን በዛው እንዳትቀልጭ። ማነሽ አንቺ? አትናገሪም? ለማንኛውም ለሊን ፈልጋታለሁ። እሷን አሳልፈሽ ከሰጠሽኝ ይኸውልሽ በጣም ብዙ ብር ሰጥሻለሁ። የት አካባቢ ነው? አሁን እመጣለሁ፣ ነገር ግን ጊዜ የለኝም። እሺ ይዘሻት ነኝ። ዳኒ ነው በዚህ ስልክ ታገኛታለህ ያለኝ። ስንገናኝ እናወራለን። ግን ድምፅሽ አዲስ አልሆነብኝም። አይ በፍጹም ሞት የለባትም። አክስቷ በአካል ካላየቻት አታምነንም። ለሊን ከነ ህይወቷ ነው የምፈልጋት። እሺ ስጨርሽ ይዘሻት ውጪ። አቤት 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 የከተማ ሴት ጉድ! አሹ ቆይ ምንድነው ብቻ ነው የምትለፈልፈው? ያንቺ ጉድ ነው እንደሚያስለፈልፈኝ። ይኸውልህ አሹ ዛሬ ከዴቭ ጋር የተፈጠረውን ነገር አልሰማም አላየህም። በቃ አንተን አይመለከትህም። እንዲያ ነው? አዎ እንደዛ ነው። ይሁን እኔ አልነገርም። አንቺ ግን ምን ጉድ ነሽ? ሊያገባ ያለን ጉብል እንደዛ ለማሳሳት መፍጨርጨር ምን ይሉታል? ይኸውልሽ እኔስ ችግር የለውም። አደይ ብታይሽ ግን አንገትሽን አንቃ ነበር እዚህ የምታስቀርሽ። ዝም ብላ አትለፍልፍ። እኔ ምንም የተለየ ነገር አላደረኩም። እሱ ልክ ነሽ። አንቺ ሁሌ ደጋግመሽ የምታደርጊው ነገር ስለሆነ ለምዶሽዋል። ለእኔ ነው እንጂ ችግሩ። እናንተማ ሁሌ አይደል የምትገናኙት? አሹ እንደው ምን ልታደርጊ የሰው ባል ትቀጥራለሽ? አንቺ ትንሽ ህሊና እንኳን የለሽም። አንተን አይመለከትም። ለምንድን ነው በማያገባ ነገር የምትገባው? ቆይ ችግር ምንድን ነው? ችግሬማ አንቺ ያደረግሽው ነገር የምትሰሪው ስራ ነው። ፍቅር አንተ ምን ተነካ? አደይ እኮ እህቴ ነች። በእሷ ላይ እንዲህ ስታደርጉ ዝም እንድል ፈልገሻል? ብቻ ለማየ ሁሉንም ነገር እናገራለሁ ብለህ እንዳታስቀኝ። ታዲያ ለምን አልናገር? አንተ ዳይመንድዬ እስኪ በእናትሽ ወዴት ዳይመንድዬ፣ እጄ ፍቅር ቃል ወዴት ነው? ወዴት ነው አባቴ? አንዳንድ ጊዜ ልብህን በደስታ ልምለው ብዬ እንጂ ሌላ ነገር አይደለም ዳይመንድ። ኧረ እባክህ። እሺ እንደዛ ነው? አዎ እንደዛ ነው ዳይመንድ። ወየት ነው? ይኸውልህ የኔን አመጣጥም ቶ የምሄድበትንም ቦታ ቶ መንሼ ነው። የሆነ ሰው ግን አምሮበታል። አይ እስቲ ተው። ምኑ ተወርቶ ምኑ ያልቃል ብለህ ይኸውልህ እንዲህ ተሽሞንሙና ማንዘን እንደሄደች አላወቅም አንተ። አሹ ክፉ ተናገርኩ እንዴ? ፍቅር የእውነቴን እኮ ነው። በቃ ይበቃል። የምትሄድ ከሆነ እንሂድ። አይ ካልክ ደግሞ ትቼ ልሄድ ነው። ታስፈራሪያለሽ እንዴ? ጥርግ ገበያ ምን ትመስላለሽ? በእናታችሁ እንደዚህ በከራሽ ስንት ብር አውጥተሽ ለብሰሽ እንደው ትንሽ እንኳን አያምርብሽም? ሰው እንደዚህ ለብሶ እንኳን አንተ ትንሽ አያምርበትም? በእናትሽ ምን ትመስላለች? ጦጣ። ብንከባበር ይሻላል። ይኸውልሽ አንቺ ስታከብሪ ነው እኔ መጀመሪያ ማከብርሽ። ምን ትመስላለች እቺ ሸለጧ አቋም? በል ይኸውልህ ገና ቤት የሚፈጠረው ጉድ ብዙ ነው። እትዬ ገና ዋጓን ነው የሚሰጧት። ስለዚህ አንተ ምንም አታድርቃት። በሌውል ቀድማ ሳታቃጥል ድረስበት። ምን ታመጣለች ዳይመንድ? አሁንማ እኮ በእጄ ናት። ቆይ ምን ስታደርግ አይታት? እቺ አይን አውጣ ደፋር አደይ የለችም ብላ ዴቭን ልታማልል ሞክራ ነበር። አልገባኝም። ይኸውልህ
ዴቭን አግኝታ ጋብዛ አታላ ልታማልን ነበር ሀሳቧ። ይኸውልህ እኔ ሀሳቧን በተንኩበት። እንዴት? እኔ ከኋላዋ ተከትዬ ነዋ። ይኸውልህ እኔ ባልከተላት ኖሮ ልጁን ነካክታ በስሜት አጉል ልታደርገው ነበር። እሱ ራሱን የሆነ ቀሽም ነገር ነው እንጂ ምን አባቱ ፈልጎ ነው እሷ ጋር የሚሄደው? አሀ ዴቭማ እንዲህ በጤናው እንዴት እንደዚህ ይሆናል? ዳይመንድ አንድ ነገር ሆንኩ ብላ አቻኩላ ጠርታው ነው እንጂ የፈለገ ቢሆን ምን አሁን የፍቅር ባህሪ ጠፍቷችሁ ነው? በል እኔ ልሂድ። አንተ ወሬ አልቅብም። እኔ ቤት ቀድመኝ እንዳዘልቅ እድሜ ልክን እንደ አታስቢ አይደል? እኔ በጣም ደህና ነኝ። ቆይ ለምንድን ነው የቆየሽው? አትመጭም እንዴ ነው ወይስ እዛ ነገሮች አልተስተካከሉልሽም? አደይ ቆይ ምን ሆነሻል? ድምፅሽ ምንም ልክ አይደለም። ሄሎ አደይ ምንድን ነው የሆንሽው? ንገሪኝ። አባትሽ ማለት እሳቸው መስሎኝ እኮ እንድትመጪ ነገሩሽ። ሄሎ አደይ ሄሎ። ይቅርታ ለሊ፣ ስልኩ እንዳያደክምሽ ይቅርብሽ። እሺ ዶክተር ሩታ፣ አደይን አንቺ አውሪያት። ኔትወርኩ ነው መሰለኝ ምንም ልንደማመጥ አልቻለም። እሺ አደይ ደህና ናት? ደህና አትመስልም። ድምጿ ተቀይሯል። ምን ነው? ምን ተፈጠረ? እኔ እንጃ ዶክተር፣ እኔም ገና አላወኩም። በቃ እኔ አውራታለሁ። አንቺ መጨነቅ የለብሽም። አንቺም ደህና አይደለሽም። እንኪ ይህን መድኃኒት ዋጭ። መድኃኒቱን ዋጭና ከ6 ሰዓት በኋላ ሕክምናውን እንጀምራለን። በቃ ለሊ አንቺ ረፍት አድርጊ። ይሰማሽ? ምንድን ነው? የማዘሯ አዎ ማዘሯ እየጮሽ ነው ባልሽ። ኧረ እባክሽን፣ ኧረ እባክሽን። ወይኔ እጄ፣ ወይኔ፣ ኧረ እባክህ፣ ወይኔ እጄ፣ አድነኝ፣ ልጆቼ፣ ወይኔ ልጆቼ፣ አስጨነቅኳቸው አይደል? ወይኔ ደህና ነኝ። እሺ፣ እጄን አሞኛል። ወይኔ እጄ፣ ወይኔ ልጄን መልሽልኝ፣ አንድ ነገር ያደርጉብኛል። ማዘሯ እሱ ምንም አይሆንም፣ ይመለሳል። በቃ ነይ እንውጣ፣ ነይ። እሺ ወይኔ ምንድን ነው? የት ነው ያለሁት? ዶክተር! አቤት ሩታ፣ ምን ነው ችግር አለ? አዎ
ችግር አለ ዶክተር። ለሊት ሄደች። የት ሄደች? እኔ እንጃ። ወጥቼ ስመለስ እኮ የለችም። ቤዛ ቤዛ። አቤት ዶክተር። ለሊት ሄደች ቤዛ? እኔ እንጃ። ኧረ እኔ አላየኋትም። የምርሽን ነው? እስኪ ሂጂና ሆስፒታል ውስጥ ትሆናለች። ዞር ዞር ብለሽ ያት። ኧረ ዶክተር እኔ እኮ ፊት ለፊት ነበርኩ። ማንንም አላየሁም። ሕክምናውን ሳትጨርስ ወዴት ሄደች ይባላል ዶክተር? አታስቢ። እንደዚያ ነገሮች ከፍራቻ የመነጩ ነገሮች ናቸው። የምን ፍራቻ? ሕክምናውን ፍራቻ ይሆናል አሁን እንደዚህ ማድረጓ ምክንያት። ታዲያ እኔ ወደ ቤት ልሂድ? እዚሁ አካባቢ አጠፋም። ምናልባት ደግሞ ቤት መሄዳ ሊሆን ይችላል። እኔ ከኔ ጋር። ወዴት? እዚሁ አካባቢ እንፈልጋት። እሺ። ምን እያደረክ ነው? ምን አውቃለሁ። በቃ ሲመጡብኝ ሮጥኩኝ። ያ ደግሞ ካገኘ ይገለኛል። አመለጥኩ። ሌላ አማራጭ አልነበረኝም። ማትረባ ነሽ እየነገርኩ። ሲመጡብኝ ጊዜ ምን ላድርግ? ከያዙ ያናዝዙኛል ብዬ ፈራው። ለዛ ነው እንደዛ ያደረኩት። ደነዝ ነሽ። አሁን ሴቲቷ ናት። ጫካ ውስጥ እያስመጣው። ያቺ ደግሞ ወንዷ ልጅ አብራታለች። እንዴት ታትመጣለህ? ና። ወዴት? የት እንዳለች ታሳየኝና ትመለሳለህ። ለሊ የት እንዳለች ታሳየኛለህ። ለሊ ሆስፒታል ነው የምትሆነው። ስለዚህ ድና ይዛት ነው። እሷን ካገኘው ማንንም አልፈልግም። ሰማኝ ዳኒ? ይሄን ያህል ግን እሷን ማግኘቱ። እሷን ካላገኘኋት ለ6 ወር ሙሉ የሰራሁትን ገንዘቤን ሴቲቱ አሰጠኝም። አሁን ሂድና ይዛት ነው። እሺ በቃ ልሞክር። መሞከር አይደለም፣ ለሊን እፈልጋታለሁ። ይዛት ነው። ወዴት ነው? ተመለስ እያልኩ እኮ ነው። ወዴት? ይኸውልህ ሂድና ከሆስፒታል ተሸክማትም ቢሆን ይዛት ነው። ሴቲቷ ዛሬ ልታገኛት ትፈልጋለች። ከአክስቷ ጋር እናገናኛታለን። ካልሆነ ያልቅልናል። እሺ በቃ እመጣታለሁ። ፈጠን አድርገው ሂድ። እሺ በቃ ቆይ እንደዛ ያመማት እንዴት ልትወጣ ቻለች? እኔም ግራ ገብቶኛል። ምን እንደምናደርግ አላውቅም። ኤለ ባቡሬ እንዴት ነህ? ለሊ አንተ ጋር ነች እንዴ? አይ ነበረች ሆስፒታል፣ ግን አሁን ከኛ ጋር አይደለችም። እናት ታገኘች? እንኳን ደስ አለ። በቃ ለማንኛውም ለሊን ካገኛት ደውል አሳውቀኝ። እሺ ባይ። ማዘሯ ታገኘች? አዎ ተገኝታለች። ተመስገን። ባቡሬ እኮ በጣም ተጨንቆ ነበር። በጣም ደስ ይላል። ለሊ አሁን ካልተገኘች ጤናዋ ላይ ጥሩ ነገር አይፈጠርም። ግዴታ በ2 ሰዓት ውስጥ ሕክምና መጀመር አለባት። ካልሆነ በጣም ከባድ ነው የሚሆነው። ወይኔ ይህንን ለሷ አልነገርካትም እንዴ ዶክተር? ነግሬያታለሁ ሩታ። ታዲያ ምን ሆና ነው? ቆይ አላውቅም። እንዴት ነው በራሷ ልትሄድ የምትችለው? መሞት ካልፈለገች ወይ ደግሞ በራሷ ተስፋ ካልቆረጠች እንዴት ነው ከ6 ሰዓት በኋላ ሕክምናሽ ትጀምራለች ብያት ልትሄድ የምትችለው? አላውቅም ዶክተር። ለሊን እንፈልጋትና ሕክምናዋ ማድረግ አለባት። ባቡሬና ዴኮ ለኔ ነው አደራ ያሉኝ። ይሄ በጣም ከባድ ነው። ለሊ ካልተገኘች ነገሮች ይቀያየራሉ። መድኃኒቱ ደግሞ በጣም ከባድ ነው። ድጋሚ ሕክምና ማድረግ አልችልም። ወይኔ ምን አይነት ጣጣ ነው? ያ ማዘሯን የወሰዳት ሰውዬ ወስዷት ይሁን እንዴ? ለሊንም ግን ሆስፒታል ውስጥ እነዚህ በቀላሉ መግባት የሚችል አይመስለኝም። እሱ ሰው ነገር ግን ደግሞ ግራ ይጋባል። ወዴት ሄደች? አላውቅም። በቃ ነው ወደ መኪና ነች። ቆይ እስካሁን ድረስ እንዴት አልመጣም? በቃ ቤት መዋሉንም ረሳው ማለት ነው። አሹ ተረቀስ ቀስ ፍቅር ተረጋጊ። ደግሞ ምን ቀረ? በይ ረጋ ብለሽ የምትገቢ ከሆነ ግቢ። አይ የምትይ ከሆነ ደግሞ የት እንደነበርሽ ከማን ጋር እንደተቀጣጠርሽ ጭምር ነው ለትዬ ጉድሽ የምዘረግፍልሽ። እንዳታስበው አሹ። አንቺም ጸጥ ረጭ፣ ያለበለዚያ የሚከተልሽን ታውቂዋለሽ። እያስፈራራኝ መሆኑ ነው። መጣችሁ? አዎ ማዬ መጣ። እንዴት ነበር ፕሮግራሙ አሹ? ቆንጆ ነበር። ቆንጆ ፍቅር ደህና አድርጋ ነው ያዝናናች። መዝናናት
ታዲያስ? እንደዛ ከሆነ ጥሩ። እናንተ ወደ ቤት ግቡ። አሹ ቤቱን አደራ፣ እኔ ለሊ ጋር ደርሼ እመጣለሁ። ከፍቅር ጋር ደግሞ ምን ጀምራችሁ ነው? ይኸውልሽ ልደት ምናምን ብላ ቀባጥራ ከየት ብትወስድኝ ጥሩ ነው? የት ሄዳችሁ? ምን የመሰለ ቤት ውስጥ የሚያምር ወለል ያለ ቤት ውስጥ አልገባ መሰለሽ? የምን ቤት? ካፌ ነዋ። አቤት ጽዳቱ ሮማን፣ አቤት ማማሩ ቦታው። ጭራሽ አብራችሁ በየካፌው እየገባችሁ ትገባበዙልኝ ጀምር። አረ ምን አባቷ ጋብዛታለሁ። እስቲ በዚህ ሰበብ ልዝናና ብዬ አብሬያት ብሄድ አበሻቅጣ ውጣ አላለችኝ መሰለሽ? እሳይ ደግ አደረገች። ማን ከሷ ጋር ሂዳለክ? ራስ ፈልጋ አይደል ሄድከው? አረ እኔ ምን እፈልጋለሁ ሮማኔ። ይኸውልሽ እትዬ ተከተላት ብለውኝ በዛው ጉዷን አይቼ መጣሁ እንጂ። ሌላ ደግሞ ምን አደረገች? አሹ ምን ያላረገችው ነገር አለ ሮማኔ? የእሷ ነገር እኮ ተነግሮ አያልቅም። የእሷ ጉድ መቼስ አይወራ። ምን አደረገች? ይኸውልሽ ከዛ ከሚያምር ቦታ ከማን ጋር ተቀጣጥራ መሰለሽ እንዲያምራ ይወጣችሁ? ከማን ጋር? ከዴቭ ጋር። ዴቭን ቀጥራ ኖሯል ለካ እንደዚህ ተሽሞን ምን አይወጣችሁ? የምርህን ነው? ታዲያስ ሮማኔ? እንዴ ቆይ ምን ፈልጋ ነው እሱን የቀጠረችው? እሱ ምን አውቄ ሮማኔ። ጉድ እኮ ነው የሚሰማው ዘንድሮ። አረ ይሄ ምን ጉድ ብቻ ነው አሹ። እሺ ከዛስ ምን ተፈጠረ? ምን ይፈጠራል ሮማኔ? የአደይ ባል ዴቭ የዋዛ ሰው መሰለሽ? ፍቅር ውጣልኝ ስትለኝ ናቁጭ በላይ ላይ መሰለሽ? ከዛስ? ተዛማ ተናግሯት ልክ ልኳን ነግሯት ጥሏት ሄደ። እቺ የሰው ማፈሪያ አየሽ፣ አደይ ያለመኖሯን አይታ ልታማልለው ነበር። እቺ ተረገመች። አደይ እዚህ ያለመኖሯን አውቃ ነው አይደል እንደዛ የምታደርገው? እኔማ ዝም አልላት። ቆይ እንጂ ሮማኔ ወዴት ነው የምትሄጂው አንቺ? አርፋ እንድትቀመጥ ልነግራት ነው። አረ ይቅርብሽ። አደይ ላይ የሆነ ነገር ሲነጋገሩ ቢሰማማ እኔ ራሱ ተዋቸዋለሁ እንዴ? ታዲያ ምን ፈልጋ ነው ዴቭን ያልሆነ ቦታ የቀጠረችው? አላቅም ሮማኔ። ይኸውልሽ ለእኔ ራሱ ግርም ብሎኛል። እኔ አውራታለሁ። አረ ሮማኔ ኋላ እትዬ ተሰሙ ጥሩ አይሆንም ላንቺ። በአሁን እትዬ በሌሉበት ልኳን ማሳየት እንጂ አሁን ጥሩ አይሆንም ላንቺ። አሁን እትዬ ታሉና ነው መመለሳቸው ይቀራል። ኋላ የነገረቻቸው እንደሆነ ምን ይወጠኛል? አይ እንደዚህ አይነት ነገር እያደረገች ባዴና በዴቭ ማለት ስትገባማ ዝም ብያ ላያትም እሄድላታለሁ። አረ ሮማኔ በእኔ በሩ ልዝጋ። ኋላ ተመልሶ ቡድና ነው ወይዘሮ እዚህ አይደል? አጎቴ ወዴት ነው የምመጣው? አባትሽ እቤት ይዛችኋት ነው ብሎናል። እኔ የትም አልሄድም። ወደ መጣሁበት ሀገር እመለሳለሁ። እንደዛ ማድረግ አትችይም። አንቺ ልጅ እባክሽ ነይ፣ ዝም ብለሽ እባክሽ ጉልበቴን አጨርሽ እባክሽ፣ አርፈሽ ቁሚ። ሰማኛለህ? ጫፌ እንዳትነካኝ እሺ። ዞር በልልኝ አጎቴ። ልቀቀኝ፣ ልቀቁኝ፣ አትጩሂ። ልቀቀኝ ጫኔ። እኔ የትም አልሄድም። እማለቀውን ሰው አላገባም። ልቀቁኝ፣ እባክሽ አትጩሂ። እባክሽ ዝም በይ እባክሽ። ሰው አይን አትግቢ። ማዘሯ ታዲያ እንዴት ነው? ደህና ነኝ ልጄ። ለልዬ ደህና ናት? ለሊ ደህና ናት፣ አትጨነቂ። እንዴት አልጨነቅም? እሷን ፍለጋ አይደል እንዲህ ሲያንገላቱኝ የነበረው? እሱማ ልክ ነሽ፣ ተጨንቃለች። ግን ደግሞ አንቺ አሁን ተፈተሻል። ስለዚህ ስታሽ ትረጋጋለች። እኔ የምልሽ ልጄስ? እሱ ደግሞ ለነዛ ማይረቡ ዋጋቸውን ሊሰጣቸው ሄዷል። እንዴ ልጁ በጣም መጥፎ እኮ ነው። ደዊና መልሽው። እሺ ማዘሯ ደውልለታለሁ። አሁን መጀመሪያ ቤትን ድረስ ነኝ። ውይ ከዚህ በላይ መሄድ የምችል አይመስለኝም። ውሃ ነገር እፈልጋለሁ። እሺ በቃ ለምዳሽ ተመሽ። እሺ መጣ። እሺ ላታመርጭኝ አታሩጭኝ አለ። ወይ ተነሽ አሁን። አረ ወይኔ ጉዴ ፈላ። እኔ የትም አልሄድም። ነይ እንሂድ። እንዴ ተነሺ፣ አታልፊኝ በእናትሽ። አረ ወይኔ ልቀቀኝ። ገጀራ ጎረምሲት አለሽ እንዴ? ማዘሯ ልቀቃት። በማይመለከትሽ ነገር አትገቢ። ትሰማኛለህ? ቀልድ አይደለም ያዝኩት። ማዘሯ ልቀቃት። አለቃት። ምን ልታመጪ? ገጀራው ማዘሯ ልቀቃት። ምን ለማድረግ የሞከርሽ? ምን ለማድረግ የሞከርሽ? ምን ለማድረግ የሞከርክ ነው? ራስህ ገጀራው። ጭራሽ እናቴን አልለቀምሽ። እገልሃለሁ ገጀራው። ልቀቀኝ እጄን። ታውቂያለሽ አይደል? ይሄ ልበ ሙሉነትሽ ነው የሚመጣው። ልቀቀኝ ገጀራው፣ እገልሃለሁ። ቆይ እዚህ ድረስ ምን ልትሰራ መጣ? እርዳታሽ ያስፈልገኛል እህቴ። የምን እርዳታ? ገጀራው ለሊን ይዛ አዝና ብሎ አስጠንቅቆኛል። ለሊ እኮ እዚህ የለች። ወዴት ሄደች? ሞተች?
አይ መርፌ አልወጋም ብላ ሌላ ብላ ይቀየርኩላት፣ ግን አሁን አትመለስ። ትመለስ አትመለስ እኔ አይመለከተኝም። ቤዛ ለሊ ያለችበትን ንገሪኝ። ለገጀራው እሷን አስረክቤ እኔ ነፃ መሆን ነው እፈልገው። ምናልባት እኮ መድኃኒቶቹንም ነፃ ሊሰጠን ይችላል። ለሊ ያለችበትን ማግኘት አለብኝ። እንደዛ ማድረግ አይሆንም ዳኒ። ለምንድን ነው የማይሆነው? ለሌሊ ሌላ ነገር አስቤለታለሁ። ገጀራውስ? እባክህ እሱ የራሱ ጉዳይ። አላገኙናትን በቃ በለው። እኔ እንደዛ ማለት አልችልም ቤዛ። ቆይ ለምን እንደውም አንችለው? ከዚህ በኋላ ማንም እንዲያዘ መፍቀድ የለብንም። ትሰማኛለህ? እንደውም ከዚህ በኋላ እኛ ነን አዛዥ መሆን ያለብን። ገንዘቡ፣ መድኃኒቱ፣ ሁሉም ነገር እኮ በእጃችን ያለው አይደል? ቆይና እኔ ምን ላድርግ? ከገጀራው ለትንሽ ጊዜ ጥፋ። ወዴት? አላቅም፣ ጥፋ አልኩ በቃ። እዚህ መሆን ራሱ ለእኔ ትልቅ አደጋ ነው ያለው። እሺ ተጠንቀቂ። አዲስ ነገር ካለ ደውይልኝ። ደግሞ ገንዘብ ያስፈልገኛል። እሺ ልክላለሁ። አሁን ሂድና ተደበቅ። ከኔ ውጭ ማንም ሰው እንዳታገኝሽ። እሺ በቃ ሄዳለሁ። የቤዛ ወንድም ዶክተር እንዴት ነህ? ምን ነው አንገትህን ደፋ? ኧረ አላየሁም ነበረ ዶክተር። ችግር የለውም። ምን ነው በሰላም ነው መጣቱ? አዎ በሰላም ነው። ትንሽ አሞኝ ልመረመር ነው የመጣሁት። ታዲያ ተመረመርክ? አዎ ተመረመርኩኝ። አሁን ደህና ነኝ። እኔ ሳልኖር ማን አየህ? እህቴ ቤዛ ናት የመረመረችኝ። እህቴ ቤዛ። ቤዛ እንደዚህ የማድረግ ፍቃድ ማን ሰጣት? እኔ እኮ ከድሮም እህቴ ናት ፈዋሽ። ሌላ ዶክተር ሲያየኝ ህመሙ ራሱ ይብስብኛል አይደል? አዎ ዶክተር። አላስኩም። በቃ ሂድ አንተ። ደህና ዋል ዶክተር። ሩታ። አቤት ቤዛ። ለሊ ተገኘች እንዴ? አልመጣችም። በጣም ጨንቆኛል። አታስቢ፣ ትገኛለች። እሺ ቆይ ምንድን ነው የሚሻለው? አላውቅም ዶክተር፣ በጣም ጨንቆኛል። ዶክተር ባቡሬ። ለሊ ነች ዶክተር። የት ነው ሄደችው? አላውቅም ባቡሬ። አላውቅም ማለት ምን ማለት ነው? ቆይ ምን ሆናችኋል? ያማችኋል እንዴ? አልጋ ክፍል ነበረች ባቡሬ፣ እረፍት እንድታደርግና ከዛ በኋላ ሕክምናውን እንደምንቀጥል ነበር ያወራነው። ነገር ግን አልጋ ክፍል ውስጥ ለሊ የለችም። እየቀለዳችሁ መሆን አለበት። ሩታ ምን ብዬሽ ነበር እንዴ ባቡሬ? እኔ ምን ማድረግ እችላለሁ? ካጠገቧ እንዳትለይ ነግሬሽ ነበር። ይቅርታ ባቡሬ። ይቅርታ። ለሊ ነች ያለችው። የተረገሙ የታባታቸው ሄዱ። ወንድም